የአርሰናል የስኬት ሚስጥር ከ2021 የተወሰደው ታላቅ ትምህርት። የተወደዳችሁ የቻናላችን ቤተሰቦች ያላችሁበት ሰላምታችን ይድረሳችሁ እያልን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን የነካችሁ አብሮነታችሁን ስለምታደርሱን አብራችሁንም አድምጣችሁ ስለምትጨርሱ ይህንን ፕሮግራም ከልብ እያመሰገንን ለሌሎች እንዲደርስ ሼር እና ሰብስክራይብ እንዲሁም ኮሜንት እያደረጋችሁ አብሮነታችሁን ስለምትገልጹልን ከልብ በማመስገን እነሆ የአርሰናልን ጉዳይ ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ። የአርሰናል የስኬት ሚስጥር ከ2021 የተወሰደው ታላቅ ትምህርት። መድፈኞቹ በአሰልጣኝ ሚካኤል አርቴታ ስር በሌላ ወሳኝ የክረምት የዝውውር መስኮት እየተዘጋጁ ይገኛሉ። አርሰናል አሁን ላለበት ደረጃ የበቃው እንደ አውሮፓውያን አቆጣጠር በ2021 ከነበረው ስኬታማ የዝውውር ስትራቴጂ ባገኘው ልምድ ነው ሲል የዘ አትሌቲክ ጸሐፊው አርት ደሮቼ ያትታል። ከ5 ዓመታት በፊት አርሰናል ከአውሮፓ መድረክ ውጭ ሆኖ ስብስቡን መልሶ ለመገንባት በሚጥርበት ወቅት ስማቸው የናኙ ነባር ከዋክብትን ከመግዛት ይልቅ ትኩረቱን በወጣቶች ላይ አድርጎ ነበረ። በወቅቱ ማርቲን ኦዲጋርድ፣ ቤን ዋይት፣ አሮን ራምስዴል እና ታኪሮ ቶማያሱ ወደ ክለቡ ሲመጡ ብዙዎች አሰራሩን ተጠራጥረውት ነበረ። ቡድኑ የሊጉን የመጀመሪያ 3 ጨዋታዎች ሲሸነፍም ትችቱ በረታ። ይሁን እንጂ እነዛ ፈራሚዎች የክለቡ አዲስ ዘመን መሰረት መሆናቸውን አስመሰከሩ። ማርቲን ኦዲጋርድ ውሎ አድሮ የክለቡ መሪና ታማኝ አምበል ለመሆን በቃም። ቤን ዋይትና ቶሚያሱ ደግሞ ለአርሰናል ማንሰራራት ቁልፍ ሚና ተጫወቱ። ይህ በብልሃት የተሞላው ምልመላ አርሰናልን ከነበረበት አስቸጋሪ ሁኔታ አውጥቶ የእንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆን አድርጎታል። እንደዛ አትሌቲክ ጸሐፊው ሐተታ በ2026 አርሰናል ይበልጥ ከፍ ያለ ግብ ሰንቋል። ክለቡ የሊጉን ዋንጫ ዳግም ለማሸነፍ እንዲሁም በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ለማንሳት ቆርጦ ተነስቷል። ለዚህም ይረዳቸው ዘንድ መድፈኞቹ በዚህ ክረምት በርካታ የአጥቂ መስመር ተጫዋቾችን ኢላማ ማድረጋቸው እየተነገረ ይገኛል። ከነዚህም መካከል ሞርጋን ሮጀርስ፣ ብራድሌ ባርኮላ፣ ጄሬሚ ሞንጋና ኬናን ዩሊዲዝ ይገኙበታል። የአርሰናል መልእክት ግልጽ ነው። ትልቅ ገንዘብ ከማውጣት ይልቅ ብልህ የተጫዋቾች ምልመላና ግልጽ የረጅም ጊዜ ራዕይ መያዝ ለስኬት እጅግ ወሳኝ መንገድ መሆኑን አምኗል። አርቴታና አርሰናል በ2021 የሰራላቸው ያ መዋቅር በሚቀጥሉት ዓመታት የበለጠ ታላቅ ድል እንደሚያስገኝላቸው ሙሉ ተስፋ አላቸው ሲል አርት ደሮቼ አተታውን ደምድሞታል። ይሁንና ሚካኤል አርቴታ በዝውውር መስኮቱ ፍጥጫ በርካታ ተጫዋቾች አርሰናልን መቀላቀል እንደሚፈልጉ ቢገልጹም እሳቸውም ይሁን ክለባቸው አሁን ድረስ ተጫዋቾችን ለማስፈረም ፍላጎት እንዳላቸው ከመግለጽ ውጪ አንድም ተጫዋችን በግልም ይሁን በክለብ ደረጃ ንብረታቸው ለማድረግ ንግግር አለማድረጋቸው እየተነገረና እያስወቀሳቸው ይገኛል። ይሁንና ባለቁ ሰዓታት ያልታሰቡ ተጫዋቾችን በድንገት በማምጣት የሚታወቁት የክለቡ ዳይሬክተር የሆኑት አንድሬ ቤርታና ሚካኤል አርቴታ የተጫዋቾች ፍላጎታቸው እጅጉን የተራራቀ መሆኑ አንድም ተጫዋች አለማስፈረማቸው እንደ ምክንያት እየተነገረ ይገኛል። ለአብነት ያክል አንድሬ ቤርታ ጣሊያናዊውን የኒውካስትል ዩናይትድ የክንፍ ስፍራ ተጫዋችን ቶናሊን ለማስፈረም ቀዳሚ ምርጫቸው እንደሆነ ሲነገር፣ አሰልጣኝ ሚካኤል አርቴታ በበኩላቸው ደግሞ በአትሌቲኮ ማድሪድ ቤት በአጥቂ ስፍራ የሚጫወተውን ለማምጣት ፍላጎት እንዳላቸው ታውቋል። አንድሬ ቤርታ ስማቸው በአብዛኛው በማኔጅመንት ይነሳ እንጂ የለየላቸው የፋይናንስ ሰው እንደሆኑ ይታወቃል። አንድሬ ቤርታ ሲበዛ ዝምተኛ፣
ነገሮችን በችኮላ ሳይሆን በአጽንኦት የሚያጤኑ፣ አለቅነታቸውን በባልደረቦቻቸው ላይ ማሳየት የማይፈልጉ ግን ደግሞ በመርህና በተለዋዋጭ የኃላፊነት ሚናቸው የተነሳ ለክለባቸው የሚያስፈልገውን የሚያውቁ፣ ጠንቃቃና ያሁኑን በአግባቡ በመገንዘብ ስለ ወደፊቱ አርቀው የሚያስቡ፣ የሚተልሙ፣ ስኬትን እንጂ ለውጥን የማይፈሩ ሰው መሆናቸው። አርሰናል ከ22 ዓመታት መሻሻልን ያመጣው በእሳቸው የአመራር ብስለት እንደሆነ እየተነገረላቸው ይገኛል። አንድሬ ቤርታ በቀጣይ አርሰናልን በከፍታ እንዲበር ከሚፈለጉም በአርሰናል ባለሀብቶች በይበልጥ የታመነባቸው ሰው መሆናቸው ታውቋል። ታዲያ አንድሬ ቤርታ ማንን በድንገት ሸኝተው ማንንስ በድንገት የመድፉን ማሊያ ያስለብሱታል የሚለው አጓጉ ያደርገዋል። አንድሬ ቤርታና የአርሰናል የማኔጅመንት አለቆች ዋና ሐኪም የሆኑትን አሰናብተዋል። ዋና ሐኪሙን በማሰናበት መድፈኞቹ ሌላ ተተኪ ሐኪምን ለማስፈረም እየሰሩ ይገኛሉ። በርካታ ተጫዋቾቻቸው በጨዋታዎች ብዛት በተደጋጋሚ ጉዳት እየደረሰባቸው በወሳኝና አለ በተባለ የጨዋታ ስፍራ ላይ የማይሰለፉ ተጫዋቾችን እየተመለከትን ሰነባብተናል። ከነዚህም መካከል ካይ ሃቨርትዝ፣ ቡካዮ ሳካ፣ ቲምበር፣ ዋይት እንዲሁም ካላፊዮሪ የመሳሰሉ ተጫዋቾች በጉዳት በርካታ ጨዋታዎች እያመለጧቸው ሰነባብተዋል። ታዲያ አርሰናሎች አትሌት ለማስፈረም ሰንቀው ተነስተዋል። አርሰናል የቀድሞውን አትሌት ሊያስፈርም ነው ሲባል ማንም ያመነ የለም። አርሰናል ግን አንድ አሪፍ ባለሙያ ሊቀጥር ከጫፍ ደርሷል እየተባለ ይገኛል። የክለቡ የሕክምና ባለሙያ ዶክተር ዛፉር ኢቅባል መልቀቃቸውን ተከትሎ የቪላውን አርናንዶ አብራንተስን አዲሱ የቡድኑ ሐኪም አድርገው ሊሾሙ መቃረባቸውም እየተነገረ ይገኛል። ፖርቹጋላዊው ስፔሻሊስት በሐምሌ ወር በአርሰናል ቤት ስራቸውን ይጀምራሉ ተብሎም እየተጠበቀ ይገኛል። አንዳንዴ ትኩረት የምናደርገው የተጫዋቾች ዝውውር ላይ ስለሆነ ነው እንጂ በዚህ ሰዓት የባለሙያ ጥቅም የትየለሌ ይሆናል። አርሰናል አሁን ለየትኛውም ዋንጫ ከፊት የሚታጭ ቡድን ሆኗል። ስለዚህ ለአራት ውድድሮች መጫወት ከባድ ነው። የተጫዋቾችን የጉዳት ሁኔታ ጤናማ የሚያደርግ ሰውም በጥብቅ በመድፈኞቹ ቤት ያስፈልጋል። አርናንዶ አብራንተንስን ከቪላ የሚመጣ በሙያው ልምድ ያለው ሰው ነው። ወደ ስፖርት ሕክምና ከመግባቱ በፊት ፖርቹጋልን ወክሎ በኦሎምፒክ በሩጫው ተሳትፎ ነበረው። ያ የቀድሞ የአትሌትነት ታሪክ ጥቅም ይኖረዋል። ምክንያቱም የተጫዋቾች ጉዳትን ቀድሞውኑም በመከላከል ምናልባት የተጎዱትም የማገገም ሂደታቸው እንዲፋጠንና ተጫዋቾች ማራቶን በሆነው የውድድር ዓመት ውስጥ በሚገጥማቸው የአካል ብቃት ጫናዎች ላይ የተሻለ አፈጻጸም እንዲያሳዩ የዚህ ሰው እገዛ ቀላል የሚባል አይሆንም። ዶክተር ዛፋር ኢቅባል እንዲለቁ የተደረገውም ክፍተት አለ ተብሎ ስለታመነ ነው። አርሰናል ምንም እንኳን የፕሪሚየር ሊጉን ዋንጫ ቢያሸንፍም በቻምፒየንስ ሊጉም እንደዚሁ ለፑሽካሽ አሬናው ፍጻሜ ቢበቃም በውድድር ዓመቱ ግን በቡድኑ በርካታ የጉዳት ችግሮች ስለነበሩ ነው። አርሰናል በሚቀጥለው የውድድር ዓመትም በብዙ ውድድሮች ስለሚወዳደር ብቻም ሳይሆን እስከ መጨረሻው ለመጓዝ ስለሚያቅድ ቡድኑን በአካል ብቃት ማቆየት ወሳኝ ይሆናል። አርሰናል በአዳዲስ ተጫዋቾች ዝውውር ላይ ብቻ ማተኮር የለበትም። በባለሙያዎች ዙሪያ ያለውን አደረጃጀትም ማጠናከር ይኖርበታል የሚሉ ሐሳቦች ከበርካታ ዕውቅ ባለሙያዎች ከአርሰናል ወዳጆች እየተነሳ ይገኛል። አብራንተንስ የፕሪሚየር ሊግ ልምድ ያለው መሆኑና በአካል ብቃት ላይ አጽንኦት ከሚሰጠው ቪላ የመጣ መሆኑ ቅጥሩን ምርጥ ያደርገዋል ተብሎም ይጠበቃል። መድፈኞቹ በቀጣይ ዓመት የት ይደርሱ ይሆን? የአርሰናል ደጋፊም ይሁኑ ከአርሰናል ደጋፊ ውጭም ይሁኑ
ስለ አርሰናል አቋምና ከሚያዘዋውሯቸው ተጫዋቾች አንጻር አንስተው በቀጣይ አርሰናል ምን ያሳካ ይሆን? ግምቶን ይጻፉልን። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም በስካሁኑ ያደመጣችሁትን ይመስሉ ነበር። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁ ከኛ ጋር እንዲሆን እየጠየቅን በሌላ ዝግጅት እስክንገናኝ ቸር ይግጠመን እላለሁ። ቸር ያገናኘን።